ጤናይስጥልኝ ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እይታ የዘርፎች እመርታ በሚል ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ስልጠና በቀጣይ የሚከናወኑ የአንድ ግቦች ተግባራት ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው እያንዳንዱ ወረዳ ሞዴል የሆኑ የገጠር ኮሪዶሮች መስራት እንደሚጠበቅበት ገልጸዋል። የወረዳ አመራሮች ሁሉንም ማስተባበር ከቻሉ እቅዱን ማሳካት እንደሚቻል ተናግረዋል። የሚመረተው ምርት እንዳይባከን በእያንዳንዱ ወረዳ አንድ የምርት ማከማቻ እንደሚያስፈልግ ጠቅመዋል። እያንዳንዱ ዞን አንድ የቱሪስት መዳረሻ መስራት እንዳለበት የገለጹት ጠቅላይ ሚኒስትሩ ይህም መዳረሻ የግድ በትልቁ መሆን እንደሌለበት አንስተው ሁሉም ባለውና በቀላሉ መስራት እንደሚችል ተናግረዋል። የማይክሮ ኢኮኖሚ ማሻሻያ ለካፒታል ገበያ እድገት የጎላ አስተዋጽኦ እያበረከተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በበኩላቸው የካፒታል ገበያ ስራ መጀመር ለኢንቨስትመንት ዘላቂ አስተማማኝ የፋይናንስ ምንጭ መፍጠሩን ተናግረዋል። የማይክሮ ኢኮኖሚ ማሻሻያው ለካፒታል ገበያ እድገት አስተዋጽኦ ማበረከቱ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ሁለቱ ቀጠናዊ የካፒታል ገበያ ጉባኤ በአዲስ ዓለም አቀፍ ስብሰባ ማዕከል መካሄድ ጀምሯል። ጉባኤው የካፒታል ገበያውን ከተጀመረ ከቅርብ ጊዜ ብቻ ቢሆንም አመርቂ ውጤት ስራ እንደሚገኝ ማሳያ መሆኑን ተመላክቷል። ትላንት የተጀመረው ጉባኤው እያደገ የመጣው የካፒታል ገበያ ወደፊት የሚያራምዱ ሀሳቦችና ውይይቶች የሚደረጉበት እንደሚሆን ተጠቁሟል። ኢትዮጵያ ከ17 ዓመት በታች የብሔራዊ ቡድን ለአፍሪካ ዋንጫ አለፈ። በኢትዮጵያ አስተናጋጅነት ሲካሄድ በቆየው የሴካፋ ከ18 ዓመት በታች ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ከግማሽ ፍጻሜ ጨዋታውን ከኬንያ ጋር ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኬንያን 3-0 አሸንፏል። ኢትዮጵያ ከ22 ዓመታት በኋላ ከ17 ዓመት በታች አፍሪካ ዋንጫ ላይ መሳተፏን ያረጋገጡ 3 ግቦችን ዳዊት ካሳው፣ ቢንያም አብርሃና ቡሩክ ኃይላቸው አስቆጥረዋል። በመጨረሻም የአሜሪካን ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ራሽያ ገቡ። ልዩ መልእክተኛው የልኡካን ቡድን ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚገናኙ ሮይተርስ ዘግቧል። ዶናልድ ትራምፕ ዩክሬን ሩሲያ ጦርነት ማብቃት እንዳለበት በተደጋጋሚ እያነሱ ይገኛሉ። ለዚህም ዶናልድ ትራምፕ 28 ነጥብ የያዘ የሰላም እቅድ ሰነፍ ይፋ ማድረጋቸውን ይታወሳል። ዩክሬን ፕሬዝዳንት ዘለንስኪ ግን ግዛት መስጠት የሚያካትት የድርድር ነጥብ በመካተቱ ለመቀበል መቸገራቸውን እየገለጹ ነው። ይህንን ተከትሎ የድርድር ነጥቦቹ በተወሰኑ መሻሻል እየተደረገበት በዩክሬን በኩል ተገልጿል። የሩሲያን ፕሬዝዳንት ቭላዲሚር ፑቲን ከዚህ ንግግር የሰላም መነሻ ነገሮችን እንደሚያገኝ እምነታቸው መሆኑን ገልጸው ይህ ሳይሆን ቢቀር ግን ተጨማሪ የዩክሬን ወሰኖች እንደሚቆጣጠሩ አስታውቀዋል።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ